It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አርሰናል ቀጣዩ ጉዳያችን ነው። አርሰናል አዲሱን ስፖርቲንግ ዳይሬክተሩን ይፋ አድርጓል። በእርግጥ የሰውየው አርሰናልን መቀላቀል እንደማይቀር መነገር ከጀመረ ቆይቷል። እኛም አንስተን ነበረ። አዲሱ የአርሰናል ስፖርቲንግ ዳይሬክተር ገሌ ሆኑ ብለን መናገር ከጀመርንም ቆይተናል። አሁን ግን ክለቡ አረጋግጦ እሳቸውም አርሰናልን በመቀላቀል በጣም ደስ ብሎኛል ማለታቸው ትላንትና ነው ይፋ የተደረገው። ስለዚህ አርሰናል ያረጋገጠው የአዲሱ የስፖርቲንግ ዳይሬክተር የአንድሪያ ቤርታ ጉዳይ ለአርሰናል ምን ይዞ ይመጣል ነው አሁን ትልቁ መነጋገሪያ ነጥብ ይሄ ነው እና ከእኚህ ሰው በዚህ በስፖርቲንግ ዳይሬክተርነት ስራ ምን ሰርተዋል የሚለውም ደግሞ አብሮ እንደገና ስራቸው ወደ ኋላ መለስ ብሎ እየታየ ምን አይነት ሰው ናቸው፣ እነማንን አምጥተው ወደ አትሌቲኮ ማድሪድ በአብዛኛው ስኬታማ አድርገዋል የሚለው ነው በጣም ብዙ እያነጋገረ የሚገኘው። ለኔ ግን እጅግ በጣም መልካም ነገር ነው የሚሰማኝ አይደል? አዎ፣ እውነት ለመናገር አርሰናልን ወደ ቀጣዩ የጉብዝና ወደ ቀጣዩ የስኬት ምዕራፍ ይዘው ለመሄድ አቅም አላቸው። አርሰናልን ጠንካራ ለማድረግ ጥሩ ስራ ይሰራሉ ብዬ የማምናቸው ሰው ናቸው እኚህ ሰው አንድሪያ ቤርታ የሚባሉት ሰው ማለት ነው። ለምን ያልሽኝ እንደሆነ ስለ ሰውየው መጀመሪያ ትንሽ ነገር እንንገራቸው አርሰናል ደጋፊዎች። ያን ያህል በእግር ኳስ ውስጥ ያለፉ ሰው አይደሉም። እግር ኳስን ተጫውቶ የማለፍ ለእንትና ተጫውቷል፣ ለእንትና ሲጫወት እዚህ ቦታ ነበር የሚጫወተው ብታዩት ጉብዝናው ምናምን የሚባል ነገር የለም። ሌቲን ላይፍ ነው ወደ እግር ኳስ ጠጋ ማለት የጀመሩት እና የመጀመሪያ ጠጋ የሚለው እንቅስቃሴያቸው ወደ እግር ኳስ የወሰዳቸው ለአንድ የአማተር ቡድን የመስራትን እድል ያገኙበት ነው። ከዛ በኋላ ነው በጣሊያን ወደሚታወቁ ክለቦች እየሄዱ ስራዎችን መስራት የጀመሩት። እነዚህ ስራዎቻቸው ወደ ትልልቆቹ የአውሮፓ ክለቦች እንዲያማትሩ እድል ሰጥቷቸዋል። ለምሳሌ ለፓርማ ሰርተው ያውቃሉ። ለፓርማ ብቻ ሳይሆን ለዤኖዋ ሰርተው ያውቃሉ። ይህ እንግዲህ መጀመሪያ የጀመረው በአማተር ክለብ ውስጥ ነው። ከዛ በኋላ ነው ወደ ፓርማ ወደ ዤኖዋ የሄዱት። በእነዚህ በፓርማና በዤኖዋ በሚሰሩበት ጊዜ እንግዲህ በእግር ኳስ የስፖርቲንግ ዳይሬክተር ስትሆኝ ምንድን ነው የሚፈልገው ኳሊቲ? ለምሳሌ የአንድ በረኛ ምን ኳሊቲዎች እንዲኖሩት ይፈልጋል? አንድ ተከላካይ ስንል ወይ አንድ አጥቂ ስንል ለየመጫወቻ ቦታዎቹ ላይ ክራይቴሪያ የምናስቀምጠዋል አይደል? የሚለኩበት እንዲህ ያለው ነገር ላይ ጥሩ ከሆነ እዚህ ቦታ ላይ ሞር ኳሊፋይድ ሊሆን ይችላል ምናምን እንላለን። መመዘኛዎች አሉ ልልሽ ፈልጌ ነው። ለስፖርቲንግ ዳይሬክተር ደግሞ አንዱና መሰረታዊው ነገር has to have a good connection ጉድ ኮኔክሽን ካለው በቃ ያ ለሚያገለግለው ክለብ ኮኔክሽኑን ተጠቅሞ ብዙ ስኬቶችን ብዙ ጥሩ ዝውውሮችን ከቢዝነስም አንጻር ከእግር ኳስም አንጻር ማምጣት ይችላል ተብሎ ይወሰዳል። ስለዚህ በአማተር ደረጃ ከሰሩ በኋላ እኚህ ሰው የፓርማ የዤኖዋ ስራዎቻቸው ላይ ሰዎችን ተዋወቁ። አንዱ ጥሩ ጎናቸው የሚባለው ጥሩ ኮኔክሽን አላቸው ነው እና በዚህ ኮኔክሽኖቻቸው ውስጥ እነ ፒተር ኬንየን መጡ። ፒተር ኬንየን ማለት ቼልሲ ቤት ውስጥ ምን አይነት ስራ ሲሰራ እንደነበረ ይህ ሰው እናውቃለን። ሮማን አብራሞቪች ቼልሲን በገዙ ሰሞን እዛ ቤት የነበረ ሰው ነው ፒተር ኬንየን ማለት። ከዛ በተጨማሪ ደግሞ ሆርጌ ሜንዴዝ ማለት ምን ማለት እንደሆነ ለእግር ኳስ ወዳጅ ሰው የምታስረጁ አይደለም።
በቃ በጣም ትልቅ ፊገር ነው በእግር ኳስ ውስጥ በተጫዋቾች ስንብት እና በተጫዋቾች ቅጥር ውስጥ የምትፈልጊያቸውን ተጫዋቾች በማግኘት ሂደት ውስጥ አብዛኞቹ ጥሩ የምታያቸው ተጫዋቾች የሆርጌ ሜንዴዝ ደንበኞች ናቸው፣ አሰልጣኞችም ጭምር። እንደነዚህ ያሉ ሰዎችን እያወቁ መጡ። እናም ከዛ በኋላ እንግዲህ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ሆነው ሰሩ። በእኔ እምነትና ግምት አትሌቲኮ ማድሪድ ቤት ውስጥ የሰሩት ስራ ነው ሰውየው አሁን አርሰናልም ጭምር የሚፈልጋቸው አውሮፓ ውስጥ ከሚፈለጉ ስፖርቲንግ ዳይሬክተሮች መካከል አንዱ ነው ተብሎ የሚገለጹት በዛ ምክንያት ነው። የአትሌቲኮ ማድሪድ ቆይታቸው የስኬት ነው ወይ? የአትሌቲኮ ማድሪድ ቆይታቸው እንዴት ይገመገማል የሚለውን እናያለን። ነገር ግን እኚህን አንድሪያ ቤርታ የሚባሉትን ሰው ሲጠቅሷቸው በዜግነት ጣሊያናዊ ናቸው። ሰውየው ሲጠቅሷቸው the most shrewdest ስፖርቲንግ ዳይሬክተር ኢን ወርልድ ፉትቦል ነው የሚሏቸው። ሽሩደስ ማለት የመጨረሻው ብልህ የሚባል ሰው ነው። ይሄ ደግሞ ኳሊቲ ነው። ነገሮችን እንዴት ሃንድል ማድረግ እንዳለበት፣ ነገሮችን እንዴት ማስኬድ እንዳለበት የሚያሳውቅ ወይም እንዴት የሚያውቅ ብልህነት ያለው ብልጥነት ያለው ብልህ የሚለው የበለጠ የተሻለ የሚገልጻቸው ይመስለኛል ሰውየው። እና በዓለም እግር ኳስ ውስጥ በጣም የተለያዩ ጉብዝና ያላቸው የተለያየ ኳሊቲ ያላቸው ስፖርቲንግ ዳይሬክተሮች አሉ። ግን ከነሱ በሙሉ በብልህነት የሚጠራ ሰው ነው አርሰናል ካሁን ጀምሮ የኔ ነው ብሎ ትናንትና የተናገረው። ስለዚህ ጣሊያናዊው ቤርታ 53 ዓመታቸው ነው። በእኚህ ሰውዬ ከዚህ በኋላ በቋሚነት የብራዚላዊውን የኤዱን ኃላፊነት ወስደው ይሰራሉ። ኤዱ በ2024 መጨረሻ ላይ ከአርሰናል ጋር ከተለያየ በኋላ የእሱ ረዳት የነበረው ጄሰን አይቶ የሚባለው ሰው የኤዱን ቦታ ተክቶ ሲሰራ እንደነበረ ይታወቃል። በጊዜያዊነት ኃላፊነቱ ተሰጥቶት በኋላ ግን አሁን ያልናቸው ጣሊያናዊው አንድሪያ ቤርታ የአርሰናል ስፖርቲንግ ዳይሬክተር ሆነው ተቀጥረዋል ነው። ከተቀጠሩ በኋላ ምን አሉ? በጣም ደስ ብሎኛል አሉ። አንድ የወደድኩላቸው ንግግራቸው አርሰናልን በዚህ ጊዜ መቀላቀል ጥሩ ነው አሉ። አሁን አርሰናል ፕሮግረስ ላይ ነው ያለው፣ እድገት ላይ ነው ያለው፣ መሻሻል ላይ ነው ያለው። በምን በቻምፒዮንስ ሊግ፣ በምን በፕሪሚየር ሊግ፣ በእንደነዚህ በትልልቅ በሚባሉት ውድድሮች ላይ ኮምፒት እያደረገ ዋንጫ ለማንሳት ትንሽ የቀረው አርሰናል ነው። ብዙ መነካካት አይፈልግም። አሁን አርሰናል ትንሽ የሆኑ ነገሮችን በትንሽ ማስተካከል አርሰናልንና ዋንጫን ማገናኘት ይቻላል። የጎደለውን ኤኒ ሌማንም እያወቀው መጥቷል። አርሰናል ምን እንደጎደለ ማንም ሰው እያወቀው እየተረዳው መጥቷል። ስለዚህ የወደድኩላቸው ንግግር የሰውየው አርሰናልን በዚህ ጊዜ በዚህ ኃላፊነት ማገልገል፣ ከዚህ ስብስብ ጋር መስራት፣ ከዚህ ቡድን ጋር መስራት በቃ በጣም የሚያስደስት ፕሮጀክት ነው የሚሉት። ይሄ ማለት ሊመኩበት ሊተማመኑበት የሚችል ቡድን አርሰናል ቤት አለና ሂውጅሊ ኤክሳይት ያደርጋል። የሚደነቅ የመደሰት ጥሩ ስሜት የመፍጠር አቅም አለው እና አርሰናል በጣም ትልልቅ ቫሊዎች አሉት፣ ትልቅ ታሪክ አለው። ከዛ በተጨማሪ ደግሞ አሁን በጣም ጥሩ ሁኔታ ላይ ነው የሚገኘው። ስለዚህ በዚህ መንገድ ከሚገለጸው ከአርሰናል ጋር አብሬ ለመስራትና ትልልቅ ውጤቶችን ለማምጣት የራሴን ድርሻ ለመወጣት ፍጹም የሆነ ዝግጁነት አለኝ። ይሄ ታላቅ ቡድን አርሰናል ከሚቀጥለው ጊዜ ጀምሮ ሊያሳካቸው የሚያቀዳቸውን ትልልቅ ስኬቶች አብረን እናሳካለን፣ አብረን እንደሰታለን፣ የአርሰናልን ታላቅነት ይበልጥ ከፍ እናደርጋለን አይነት አስተያየት ነው ከአንድሪያ ቤርታ የተሰጠው። ይሄ የደጋፊዎቹን ስሜት የበለጠ ከፍ የሚያደርግ ይመስለኛል። በተለይ ከዋንጫ ፍክክር ጋር በተያዘ ምን ስራ መስራት ይችላሉ የሚለውን በደንብ አድርጎ ለተረዳ ሰው ላወቀ ሰው የሆነ ነገር የሚጨምሩ ሰው ናቸው ብሎ ቢያስብ የሚሳሳት አይመስለኝም። እንዳልከው ግን ከስራቸው ጋር በተያያዘ የሚሰጡት አስተያየቶች እኔ በጣም ጠንካራ ሆኖ አግኝቻቸዋለሁ። በተለያየ አጋጣሚ የሚሰጡት አስተያየቶች ስለ አንድሪያ ቤርታ ለምሳሌ የአርሰናልም ሊቀመንበር የሆኑት ጆሽ ክሮንኬ አስተያየት ሲሰጡ ነበር። እናሳቸው የተናገሩት እንደውም እግር ኳስን የሚያቅ ሰው
ማንም እግር ኳስን የሚያውቅ ማንኛውም ሰው በጣም የሚገርም ችሎታ እንዳለው ይሄ ሰው አንድሪያ ቤርታ የተባሉት ስፖርቲንግ ዳይሬክተር በደንብ አድርገው ይረዳሉ የሚል አስተያየት ነው እና እንደውም ካላቸው እውቀት ጋር በተያያዘ በጣም ሰፊ የሚባል እውቀት እንዳላቸው እግር ኳስን በማንበብ ረገድ በጣም ሰፊ እውቀት እንዳላቸው ሲናገሩ ነበረ። ትራክ ሪከርዳቸውም ያስመዘገቡት ውጤት ማለት ነው በጣም ጥሩ የሚባል እንደሆነ ሰጥተው ማስተያየታቸው ጊዜ የሥራ ውጤታማነታቸው በጣም ጥሩ እንደሆነ አስተያየት ሲሰጡ ነበር። ከዛ ውጪ ግን አንተ ቀደም የተናገርከው ያላቸው ኔትወርክ ከሰዎች ጋር ያላቸው ግንኙነት በጣም ጠንካራ ነው ብለው አስተያየትም ሲሰጡ ነበርና በዚህ ስራ ውስጥ ደግሞ ይሄ ከሰዎች ጋር ያለ ጠንካራ ግንኙነት እንዴት ውጤታማና አሸናፊ ሊያደርግ እንደሚችል ምንም ጥርጥር የለውም አይደለ? እኔ አሸናፊ ያደርጋል ብዬ ነው ማስበው የሆነ ተጫዋችን ከመፈለግም አንፃር እንደዚሁም ደግሞ በደና ሁኔታ ከመሸጥም አንፃር በደና ሁኔታ ማለቴ በተሻለ ገንዘብ ባዋጭ መንገድ ከመሸጥም አንፃር በጣም ጥሩ ግንኙነት መኖሩ ኔትወርክ መኖሩ ውጤታማ ያደርጋል ተብሎ ነው የሚጠበቀው። ስራዎቻቸውም ሲዘረዘሩ ያመጧቸው ወደ አትሌቲኮ ማድሪድ ያመጧቸው ተጫዋቾችን በተመለከተ እና ከዛ ደግሞ እነዛ ተጫዋቾችን የተወሰነ ጊዜ ከተጠቀሙ በኋላ ወደ ሌላ ክለብ ሲሄዱ የሸጡበትም የገንዘብ ጉዳይ በተመለከተ እኔ በጣም አስደንቆኛል። አሁን እዚህ ሪፖርት ላይ አንደኛው ክሮንኬ የተናገሩት ነገር መረሳት የሌለበት ታላቅ ቡድን የመገንባት ጠንካራ ፍላጎት ያለው ሰው ይሄ ስቁጥቁጥ ነገር አይደለም። አሁን ለምሳሌ ይሄ ማብራሪያቸው እንደሚቀፈኝ ነው የምነግርሽ ነው የሚወጣበትን ያህል ወጪ የሚያገለግል ተጫዋች ካለ እስቲ እናያለን ምናምን እንደዚህ አይነት ነገር አይመቸኝም። ገብቶሻል? ሪያል ማድሪድ የሚያደርገውን ባርሴሎና የሚያደርገውን በዚህ ሁሉ መቸገር ውስጥ ሲቲ የሚያደርገውን ሊቨርፑል የሚያደርገውን ከቻልሽ የዛን ያህል ከቻልሽ ደግሞ በጣም ከዛ በላይ አድርገሽ ነው ማንቸስተር ሲቲ ሊቨርፑልን በልጠሽ የፕሪሚየር ሊግ ዋንጫ ልታነሽ የምትችል በማብራሪያ አይደል። ይሄ በአመክንዮ ወይም ሎጂክ አምጥተሽ ይሄ ማሳመን ምናምን አይደለም። የሚወጣባቸውን ወጪ አውጥተሽ በአንዳንዶቹ እኮ ልትከስሬም ትችላለች። ግን ኢትስ ኦል አባውት ቴኪንግ ሪስክስ ምንም እኮ ሌላ ነገር አይደለም። ሪስኩን ትወስጃለሽ። ግን በቃ ከተፎካካሪዎችሽ እንድትበልጭ የሚያግዙሽን ማናቸውንም ጥሩ ጥሩ የምትያቸውን ያመንሽባቸውን ውሳኔዎች መወሰንና ከነሱ ጋር ተገዳጥረሽ መብለጥ መቻል አለብሽ። በቃ እነሱን በዚህ መንገድ ካልበለጥሽ በስተቀረ ዋንጫ ጋር ሊያደርሱሽ አይችሉም። የሆነ ወቅት ላይ ሊቨርፑልን ዋንጫ ሲበላ ሊቨርፑል ከአርሰናል በምን እንደሚሻል እያብራራሽ እኛ እኮ እዛ ላይ እንደዚህ ስለሌለን ነው እንጂ እያልሽ ማለት ነው። ማንቸስተር ሲቲ ሁለቴ ሲበልጥሽና ሁለቴ ዋንጫ ሲወስድብሽ ማንቸስተር ሲቲ ከአርሰናል የሚሻልባቸውን ነገሮች እያነሳሽ ያንን እየዘረዘርሽ ያንን እያብራራሽ አይደለም የምትቆዩ። በቃ you have to do the same። አማራጭ የለም። የዓለም እውነት ይሄ ከሆነ በዛ የዓለም እውነት ውስጥ ነው የምትጓዥው። ዓለም በዚህ ጋር ይሄድ አንቺ በዛኛው አቅጣጫ ያለውን ጉዳይ ያብራራሽ you can't be ሻምፒዮን እውነት ለመናገር ማለት ነው። ኔክስት ሲዝን ላይ ደግሞ የሆነ ሌላ ቡድን ሊበልጥሽ ይችላል። ይሄ ቡድን እኮ ዋንጫ የበላው ብለሽ ያንንም ደግሞ ልታብራሪ ነው ወይ? በቃ ሪያሊቲውን ተቀብለሽ ማድረግ ያለብሽን ነገር በሙሉ አድርገሽና አሟልቶ መገኘት ያንቺ ፋንታ ነው። ስለ ሰውየው ከተነገረው ነገር አንድ ብልህነታቸው፣ ሁለተኛው ነገር ደግሞ አሁን ክሮንኬ እንደተናገሩት ምክትል ሊቀመንበር ናቸው ለአርሰናል ታላቅ ቡድን የመገንባት ጠንካራ ፍላጎት ያለው ሰው ነው የሚለው ነው። ይሄንን ደግሞ ክሮንኬ ስላለው አይደለም። ፕራክቲካሊ አትሌቲኮ ማድሪድ ታላቅ ቡድን እንዴት ሆነ? አትሌቲኮ ማድሪድ ታላቅ ቡድን ሲሆን የትኞቹ ተጫዋቾች ለአትሌቲኮ ማድሪድ ታላቅነት፣ የትኞቹ ቡድኖች ለአትሌቲኮ ማድሪድ ላሊጋን ማሸነፍ፣ ንጉሱ ዋንጫን ማሸነፍ፣ በቻምፒዮንስ ሊግ ፋይናሊስት መሆን እና ሌሎች ውድድሮችም ላይ የተሻለ ውጤት ለማምጣት ረዱ ስትይ አብዛኞቹ የእውነት ለመናገር የምንመካባቸው በጣም በጥሩ ዝውውር የምናነሳቸው ተጫዋቾች በዚህ ሰው ውሳኔ አትሌቲኮ ማድሪድን የተቀላቀሉ ናቸው። ይሄንን እንያዝና አሪፍ ተጫዋቾች ያንን ቡድን እንዲቀላቀሉ ማድረግ ብቻ አይደለም የስፖርቲንግ ዳይሬክተሩ ስራ። ተጫዋቾችን ሲያሰናብት ወይም ከክለቡ ወጥተው ወደ ሌላ ክለብ እንዲሄዱ ምርጥ ዲል ማምጣትም እኮ አንዱ ስራው ነው። አሁን አትሌቲኮ ማድሪድ ውስጥ አንድሪያ ቤርታ ያመጡት ነገር እኮ ይሄንን ነው እኮ። አሪፍ ተጫዋቾችን በሚገርም ዋጋ ይገዛሉ። አትሌቲኮ ማድሪድ ውስጥ በጣም ታዋቂ ይሆናሉ። ከዛ በጣም በውድ ዋጋ ይሸጧቸዋል። አንዳንዶቹን መልሰው ሲገዟቸው ደግሞ እንደገና በቅናሽ ዋጋ ይገዟቸዋል።
ሲገዛም የሚያተርፍ ሲሸጥም የሚያተርፍ ቡድን እንዲኖርሽ ማለት ነው። ይሄ ብልህነት የሚያገለግለው እዛ ጋር ነው። ፋይናንሻሊ ክለቡን አዳክመሽ ምናምን ትልቅ ቡድን ገነባለሁ አይደለም። ፋይናንሻሊም ሳትጎጂ ግን አት ዘ ሴም ታይም ደግሞ ጥሩ ቡድን የምትገነቢበት ኔትወርክሽን የምትጠቀሚበት አገልግሎት የምትሰጪ ከሆነ አንድ ቡድን ከአንቺ ከዛ በላይ ምንም የሚፈልገው ነገር የለም ነው። ስለዚህ ታላቅ ቡድን ለመገንባት የሚደረግ ጥረት ማንን ያስደስታል ብቲ? ደጋፊን ያስደስታል። ማንን ያስደስታል ብቲ? አሰልጣኙን ያስደስታል። ምክንያቱም አሰልጣኙ ጥሩ ጥሩ ተጫዋቾች በሱ ስር እንዲኖሩለት የሚያደርግ ስፖርቲንግ ዳይሬክተር ካመጣ ሂዝ ጎይንግ ቱ ቢ ሃፒ። ለምን ይናደዳል? ያንን ጠንካራ ቡድን መገንባት ደግሞ የእሱ ሙያ ነው የሚሆነው ማለት ነው። አሁን የአትሌቲኮ ማድሪድ የነበሩት አሁን አርሰናልን ለማገልገል የተስማሙት አንድሪያ ቤርታን ስናነሳ ስለ እሳቸው ዊሊያም ባላንጌ የተናገረውን ነገር ለቢቢሲ ማንሳት እንችላለን። ምንድን ነው ያለው? ሂ ኢዝ ኳይት ዩኒክ ነው ያለው። በጣም የተለየ ሰው ነው የሚለው ሲመሰክር እሱ አንድሪያ ቤርታ የሚባሉት አዲሱ የአርሰናል አሰልጣኝ ከሌሎቹ የስፖርቲንግ ዳይሬክተሮች ጋር ሳነጻጽረው በጣም የተለየ ሰው ነው አለ። ይሄንን ካነሳ በኋላ ቅድም ያነሳናቸውን ነገሮች ይዘረዝራል። የመጀመሪያ ሙያው ባንኪንግ ላይ እንደነበረ፣ የእግር ኳስ ተጫዋችነት ሙያ እንደሌለው፣ እግር ኳስን ዘግይቶ እንደተቀላቀለ፣ የመጀመሪያ እንጀራው በአማተር ክለብ ውስጥ እንደነበረ፣ ከዛ በኋላ ፓርማንና ዤኗን በኋላም አትሌቲኮ ማድሪድን እንደተቀላቀለ፣ ያ ብቻ ሳይሆን እነ ፒተር ኬንያንን እና ሆርጌ ሜንደዝን አይነት ሰዎችን መቼ እንዳገኛቸው እነሱን ማግኘት ብቻ ሳይሆን ሌሎቹ የሰውየው ኔትወርኮች አርሰናልን በደንብ እንዲጠቅም የሚያስችለው ነው አለ። ይህንን ካነሳ በኋላ ከሱ ጋር ሆኖ አትሌቲኮ ማድሪድ ያሸነፋቸውን ውድድሮች ይጠቅሳል። ላሊጋውን ያሸነፈበትን የውድድር ዓመት፣ የንጉሱን ዋንጫ ያሸነፈበትን፣ የአውሮፓ ሱፐር ካፕን ያሸነፈበትን፣ ዩሮፓ ሊግ ያሸነፈበትን በሙሉ ያነሳል። እነዚህ የአትሌቲኮ ማድሪድ ስኬቶች ጀርባ የዚህ ሰው አርክቴክት ነው የሚሉት። በቃ የአትሌቲኮ ማድሪድ ስኬት አትሌቲኮ ማድሪድን ጠንካራ፣ አስቸጋሪ፣ ፈታኝ ቡድን ነው ስንል ይሄንን ቡድን ሲገነባ ዲየጎ ሲሞኒ ከዚህ ሰው ጋር ሆኖ ነው። ለዲየጎ ሲሞኒ ክሬዲቱን ሰጥተን ለአንድሪያ ቤርታ እድሉንና ክብሩን ማንሰጥበት ምንም ምክንያት የለም ነው። ስለዚህ እሱ እንዴት መታየት አለበት ይላል ዊሊያም ባላንጌ፣ እንደ አርክቴክት። የምን አርክቴክት? የአትሌቲኮ ማድሪድ የተጫዋቾች ስብስብ ሲገነባ፣ አትሌቲኮ ማድሪድ ጠንካራ ቡድን ሲገነባ ይህንን ነው ከአሰልጣኝ ዲየጎ ሲሞኒ ጋር ሆነው አትሌቲኮ ማድሪድ ትልልቅ የሚባሉ ተጫዋቾችን እንዲያገኝ ያደረገው። አሁን ምሳሌ ስንናገር ለአድማጮቻችን የበለጠ ግልጽ የሚሆን ይመስለኛል። ለምሳሌ ፈረንሳዊውን አጥቂ አንቷን ግሪዝማንን እንውሰድ። እሱን ከሪያል ሶሴዳድ አትሌቲኮ ማድሪድ ያስፈረመው በ24.8 ሚሊዮን ፓውንድ። ይሄ በ2014 ከተደረገ በኋላ 5 ዓመት ለአትሌቲኮ ማድሪድ አገልግሎት እንዲሰጥ ተደረገ። ኢማጂን 24.8 ሚሊዮን ፓውንድ ነው የወጣበት። ከዛ 5 ዓመት ለአትሌቲኮ ማድሪድ በደንብ ካገለገለ በኋላ በ103 ሚሊዮን ፓውንድ ባርሴሎናን እንዲቀላቀል ተደረገ። ይኸውልሽ በ24 ስትገዥውም ዳይሬክተሩ ወሳኝ ነው፣ በ103 ስትገዥውም ዳይሬክተሩ ወሳኝ ነው። በጣም አንደኛ 24 በጣም ጥሩ የሚባል ገንዘብ ነው። ሁለተኛ የ5 ዓመት አገልግሎት አለው። ከዛ ግን 103 ስትሸጩ ኦልሞስት በጣም ብዙ ብር አተረፍሽ ማለት ነው። ከዛ እንደገና ይሄው ተጫዋች መልሶ አትሌቲኮ ማድሪድን ተቀላቀለ። ያኔ ደግሞ እንደገና አትሌቲኮ ማድሪድን ሲቀላቀል 16.5 ነው የወጣበት። ገብተሻል? ሲገዙት የገዙበትን ዋጋ፣ ለባርሳ ሲሸጡት የሸጡበትን ዋጋና መልሰው ከባርሴሎና ሲገዙት አንቷን ግሪዝማንን የገዙበትን ዋጋ አስቢ። ይሄ ነው ብልሁ ስፖርቲንግ ዳይሬክተር የሚያስብላቸው ሰውየውን ነው የምልሽ። ከዛ ውጪ የስፔን አማካይ ተጫዋች የሆነው ሮድሪ አሁን እንግዲህ ባሎንዶረን ያሸነፈ ሰው ነው። እሱ 16.5 ሚሊዮን ፓውንድ ብቻ ነው የወጣበት በ2018። ከዛ ለማንቸስተር ሲቲ ተሸጠ። እሱ ሲሸጥ በአመቱ ነው የተሸጠው። በ16.5 ሚሊዮን ፓውንድ ገዝተውት አንድ አመት ብቻ ተጠቅመውበት ዘ ኔክስት ይር ላይ ሸጡት። ለማንቸስተር ሲቲ በስንት? በ62.5። ያን ኦብላክ አሁን ዓለማችን ላሉ ከሚባሉ ምርጡ ግብ ጠባቂዎች መካከል አንዱ ነው። እሱ ከቤኔፊካ 2014 ላይ ነው እነሱን የተቀላቀለው። በስንት? በ13 ሚሊዮን ፓውንድ። ያን ኦብላክን አሁን ልሽጥ ቢሉ ስንት እንደሚሸጡት ሁላችንም መገመት የሚያቅተን አይመስለኝም።
ስለዚህ እንደነዚህ ያሉትን ዝውውሮች ብቻ ሳይሆን በጣም በቅርቡ ሁሊያን አልቫሬዝን ከማንቸስተር ሲቲ አትሌቲኮ ማድሪድን እንዲቀላቀል ያደረጉ እንደዚሁም ደግሞ እሱ በ81.5 በጣም ውድ ዝውውር ነው ይሄ ግን ጥሩ ተጫዋች እንደሆነ የምታውቂው ደግሞ በዘንድሮ የውድድር ዓመት 23 ጎሎችን አስቆጥሮ ማንቸስተር ሲቲ ቆጨዋል። አትሌቲኮ ማድሪዶች ደግሞ በጣም እጅግ በጣም ደስ ይላቸዋል። ከዛ በተጨማሪ ግን ሌሎች ወሳኝ ተጫዋቾች እንደ ግሪዝማን ምናምን ብቻ ሳይሆን ኪየረን ትሪፒየር፣ ሉዊስ ሱዋሬዝ፣ ሊዮሬንቴ፣ ዲፓውል እና ሁሊያን አልቫሬዝ አይነት ተጫዋቾች አትሌቲኮ ማድሪድን እጅግ አዋጭ በሆነ መንገድ እንዲቀላቀሉ ያደረጉ ናቸው። ግን አንዳንድ ተጫዋቾቻቸው ደግሞ አልተሳካላቸውም። ለምሳሌ ጃኦ ፍሊክስን እና ሌሎች ቶሬራ አይነት ተጫዋቾች ደግሞ አልተሳኩላቸውም ብለሽ ልትገልጫቸው የምትችያቸው ናቸው። አሁን ይሄ በአትሌቲኮ ማድሪድ ቤት ውስጥ የሰሩት ነው። አሁን የአርሰናል ናቸው። የአርሰናል ቤት ቀዳሚ ስራቸው ምንድን ነው መሆን ያለበት? እዛ ላይ ሀሳብ ስጭና እናወራበታል። እሺ ያው በቃ እነዚህ አይነት ነገሮችን ስናይ ቀደም ብሎ ያስፈረሟቸውንና የመለመሏቸውን ተጫዋቾች አሁን ለምሳሌ ኦብላክን ብዙ ሰው አያውቀውም ነበረ ያኔ ሲፈርም ለአትሌቲኮ ማድሪድ እና ገና በሂደት ላይ ያሉ ተጫዋቾች ወደፊት ምን ደረጃ ላይ መድረስ እንደሚችሉ የቀድመ ምልከታ ያላቸው ሰው መሆናቸውን በደንብ አድርገን የተረዳን ይመስለኛል። እንደውም እንደዚሁ መረጃዎቹ ላይ የወጡትን ነገሮች ስንመለከት ከ2017 ጀምሮ ለአትሌቲኮ ማድሪድ 52 ተጫዋቾች ናቸው እንዲፈርሙ ያደረጉት። እነዚህ 52 ተጫዋቾች ሲፈርሙ ደግሞ አጠቃላይ ወደ 828 ሚሊዮን ዩሮ አካባቢ ነው የወጣው እና ብዙ ተጫዋቾች ናቸው። ግን በትልቅ ደረጃ ምንጠራቸው ተጫዋቾችን በትልቅ ደረጃ የሚጠሩና በጣም ለክለቡም ደግሞ ትልቅ አገልግሎት የሰጡ ተጫዋቾች ናቸው። አሁን ለአርሰናል ምን ያደርጋሉ የሚለው ነው በጣም ትልቅ መነጋገሪያ ርዕሰ ጉዳይ ሆኖ ያየ ነው እና አብዛኛው መገናኛ ብዙሃኖች የሚዘግቡትም አብዛኛው ደግሞ መረጃዎች እየወጡ የሚገኙትም የጎኮሬሽን ጉዳይ ለማጠናቀቅ የመጀመሪያ ፍላጎታቸው ነው። ይህንን ተጫዋች ነው ለማስፈረም እስከ መጨረሻው ደረጃ ድረስ የሚሄዱት። አጥቂ እና ደግሞ ያው ጎኮሬሽ ብዙ ፈላጊ ያለው አይደለ? ግን ይህን እሳቸው የተለየ ፍላጎት ያላቸው ከሌሎቹ አርሰናል ይፈልጋቸዋል ተብለው ከሚጠሩት የአጥቂ የመስመር ተጫዋቾችም በተለየ ይህንን ተጫዋች እንደሚመርጡትና ይህንንም ለማድረግ ደግሞ በጣም ከፍተኛ እድል እንዳላቸው መረጃዎች እየወጡ ስንመለከት ነበር። ስለዚህ የአርሰናል ደጋፊዎች መጀመሪያ ክለቡ በሚቀጥለው የውድድር ዓመት ለዋንጫ መፎካከር እንዲችል ሳይሆን ዋንጫ እንዲያሸንፍ አጥቂ ማስፈረም አለብን የሚሉትን እሳቸውም ትኩረት ይሰጡታል ተብሎ ይጠበቃል ነው የተባለው። ከዛ በኋላ ከአጥቂዎች መካከል ለነማን ቅድሚያ ይሰጣሉ ነው። ምናልባት በነገ ፕሮግራማችን ላይ ልናነሳው የምንችለው አንደኛው የአርሰናል ጉዳይ አርሰናል አንድ አሌክሳንድር አይዛክን ከመግዛት ይልቅ አጠቃላይ ቡድኑን ለማጠናከር ያንን ተጫዋች ለማስፈረም ሊወጣ የሚችለውን ኒውካስል የሚጠይቀው 150 ሚሊዮን ቢሆን እስከ 100 ድረስ ቢከፈል አርሰናል ሊስማሙ ይችሉ ይሆናል። 100 ለአንድ አሌክሳንድር አይዛክ ከሚያወጣ ይልቅ ያንን በጀት ከሚኖር ሌላ ገንዘብ ጋራ ሙሉ አርሰናልን ጠንካራ ለማድረግ ቢያውለው አይሻልም ወይ የሚል ተውት አለ። ስለዚህ የትኛው ተውት ነው የሚሻለው ምናምን የሚላል ግን አጥቂ ነው። አሁን እንዳልሽው ጎኮሬሽ ሊሆን ይችላል፣ አሁን እንዳልሽው አሌክሳንድር አይዛክ ሊሆን ይችላል፣ ሌሎችም ተጫዋቾች ሊኖሩ ይችላሉ። አንድሪያ ቤርስታ የሚባሉ ሰው ተቀጠሩ የሚለው ወሬ ሳይሆን አርሰናልን በምን ያህል መንገድ ይለውጡታል ነው የመጀመሪያው። ሁላችንም መስማማት አለብን ብዬ የማምነው አርሰናል መጪው የዝውውር ሂደት ክረምት ላይ የሚከፈተው የተጫዋቾች የዝውውር መስኮት ላይ ስህተት መስራት የማይፈቀድለት ክለብ አድርገን እንውሰደው። በዚህ ሁላችንም መግባባት አለብን። ለምሳሌ ላለፉት 3 ተከታታይ የውድድር ዓመታት የፕሪሚየር ሊጉ ሁለተኛ እየሆነ ነው እንበል፣ የዘንድሮም ሁለተኛ ሆኗል ብዬ ነው ማምነው እኔ። ስለዚህ ሁለቴ በማንቸስተር ሲቲ አንድ ጊዜ በሊቨርፑል ሲሆን የጎደሉትን ነገሮች እያወቅን መተናል። ነገር ግን ባለፉት 2 የዝውውር መስኮቶች ላይ አርሰናል ለምንድን ነው ሆነኛ አጥቂ ተጫዋች ያላስፈረመው የሚል ጥያቄ አለን። ይሄም የውድድር ዓመት ሲጀመር ክረምት ላይ አሁንም ደግሞ በውድድር ዓመት አጋማሽ ላይ ያጋጠማቸው ነገር በሙሉ ካጋጠማቸው በኋላ አርሰናሎች አጥቂ አላስፈረመው። ስለዚህ አሁን መጪው የክረምት የተጫዋቾች የዝውውር መስኮት አርሰናል ሌላ ስህተት ሰርቶ ስህተቱን የሚያብራራበት ስህተት ሰርቶ ስህተቱን በማብራሪያ ሊሸፍን የሚችልበት እድል የለውም። they have to be right ልክ መሆን አለባቸው። ስለዚህ ይህንን የአርሰናል ልክነት ለማምጣት አዲሱ ስፖርቲንግ ዳይሬክተር ኃላፊነት አለባቸው ብለን እንስማማ። መጀመሪያ
እኔ እንደዛ ነው የማስበው። ስለዚህ አርሰናል የግድ ልክ መሆን አለበት። ምንም ስህተት፣ ምንም ኤክስኪውዝ ሰበብ የሚያስቀምጥበት ምንም ማብራሪያ የሚሰጥበት ሳይሆን they have to be right ሆነውም ከሆነ እኮ ነው ገና እንኳን ተሳስተሽ ልክም ሆነሽ ከሲቲ ጋር መፎካከር፣ ልክም ሆነሽ ከሊቨርፑል ጋር መፎካከር፣ ልክም ሆነሽ ሌሎች ልክ የሆነ ስራ እየሰሩ ያሉ ራሳቸውን አግሬሲቭሊ እያጠናከሩ ያሉ ክለቦች ጋር ኮምፒት ማድረግ ከቻልሽ ነው እሱ። ስለዚህ የመጀመሪያው ነገር ግን ልክ መሆን አለበት። በምን ኤሪያዎች ላይ ልክ ይሆን ስንል ያለምንም ጥርጥር በቃ አርሰናል አጥቂ ማስፈረም መቻል አለበት። ያለ አጥቂ የሚጫወትበት ምንም ምክንያት የለም። አጥቂ ሁነኛ ጎል የማስቆጠር አቅም ናቹራል ስትራይከር የሚባሉ ተጫዋቾች አርሰናልን ጆይን ማድረግ አለባቸው እንጂ ካይ ሃቨርትስን ጎል የማስቆጠር ኃላፊነት ሰጥተሽ የ2025-26 የውድድር ዓመት ልትጀምሪ አትች። ከሳካም ጎል አገኛለሁ፣ ከማርቲኔልም ጎል አገኛለሁ፣ ከኦዲጋርድም ጎል አገኛለሁ፣ ትሮሳርድም ሊያገባ ይችላል እያልሽ እንዲህ እንደ ዘንድሮ የውድድር ዓመት አይነት ጊዜ ለማሳለፍ መቁረጥ የለብሽም። ሶ ናቹራል ስትራይከር አርሰናልን ጆይን ማድረግ አለበት። ይሄ ፕራዮሪቲ ነምበር 1 ነው። ከሁሉም ነገር ቀድሞ ትኩረት ሊሰጠው ከሚገባው ነገር አንዱ አርሰናል ናቹራል የሆኑ ጎል አስቆጣሪ ተጫዋቾችን ወደ ቡድኑ መቀላቀል አለበት። የሰውየው ስራ ነው። እንግዲህ ቅድም ያልሽውን ጎጎሬሽን ያስፈርማሉ፣ ቅድም ያልነውን አሌክሳንድር አይዛክን ያስፈርማሉ። ለረጅም ጊዜ ከአርሰናል ጋር ስሙ ተያይዞ ሲነሳ የነበረውን ቤንጃሚን ሼሽኮን አርሰናልን እንዲቀላቀል ፋይናሊ ያደርጋሉ። ውብልሴ ግን አርሰናል ጎል የሚያስቆጥርለት ተጫዋች፣ ጎል የማስቆጠር ኃላፊነቱን የሚወስድለት ተጫዋች ይፈልጋል። ይሄም ትኩረት ከሚሹ የአርሰናል ጉዳዮች፣ አርሰናል ቤት ከጎደሉት ነገሮች መካከል አንዱ እሱ ነው። እንግዲህ ካይ ሃቨርትስ ጎል ያገባል እያልሽ ሌላ የውድድር ዓመት ማባከን የለብሽም። እንዴት እንደሚሰጥ አይተናል፣ እንደተጎዳም አይተናል። ሲጎዳ ደግሞ ኦልሞስት ስትራይከር ለስ ሆኖ አርሰናል ያለ አጥቂ ለመጫወት ያለ ጎል አስቆጣሪ ለመጫወት የተገደደውን ነገር አይተናል። ከራሱ ልምድ ካልተማረ አርሰናል እንግዲህ ያው መከራ ያስተምረዋል ማለት ነው። ስለዚህ የሰውየው የመጀመሪያው ትኩረት የሚሆነው እዛ ላይ ይሆናል ብዬ ነው የማስበው። ሁለተኛው ለአርሰናል በጣም ፒላር ናቸው የምንላቸው ተጫዋቾች ከአርሰናል ጋር ያላቸው ኮንትራት 2 ዓመት ብቻ የቀረው ተጫዋቾች አሉ። ዊሊያም ሳሊባ 2 ዓመት ብቻ ነው የቀረው። ቡካዮ ሳካ 2 ዓመት ብቻ ነው የሚቀረው። እንደዚሁም ደግሞ ጋብርኤል ማግሃሌሽ 2 ዓመት ነው የሚቀራቸው። እነዚህ አርሰናልን ጠንካራ ለማድረግ፣ አርሰናልን ተፎካካሪ ለማድረግ፣ አርሰናልን አሸናፊ ለማድረግ ወሳኝ ተጫዋቾች ናቸው። ስለዚህ አርቴታ ጠንካራ ቡድን ለመገንባት በሚያደርገው ጥረት ውስጥ እነዚህን ተጫዋቾች አቶ ሊሆን ስለማይችልና ስለማይገባም ጭምር አንድሪያ ቤርታ የሚባሉት ስፖርቲንግ ዳይሬክተር እንደነዚህ ያሉ የክለቡ የጥንካሬ ምንጭ የአርሰናል የተፎካካሪነት ምክንያት ናቸው የሚባሉ ተጫዋቾች ለረጅም ጊዜ ከአርሰናል ጋር እንዲቀጥሉ ማድረግ፣ አዳዲሶቹ ተጫዋቾች ዋጋ የሚኖራቸው አርሰናልን መቀላቀላቸው ለአርሰናል በጣም ጠቃሚ የሚሆነው የበለጠ ጠቃሚ መሆናቸውን ያረጋገጡት የአርሰናል ተጫዋቾች በአርሰናል ቤት እንዲቆዩ ማድረግ ሲቻል ነው። አጣብቅኝ ውስጥ ሳይገባ ቡካዮ ሳካ ከአርሰናል ጋር የረጅም ጊዜ ኮንትራት መፈረም አለበት። ለሳሊባ የሚያው ነው የሚሰራው፣ ለጋብርኤል ማግሃሌሽም በተመሳሳይ እንደዚሁ ነው የሚሰራው። ተግባብተናል። ከዛ ውጪ ሌሎች ኤሪያዎች አሉ። ለምሳሌ የነ ጆርጊኒዮ መውጣት፣ የነ ቶማስ ፓርቴ መውጣት የማይቀር ከሆነ ያ ቦታ መተካት አለበት። አሁን ከሪያል ማድሪድ ጋር ትንቅንቅ ውስጥ ይኸውልሽ አሁን አርሰናል የሚፈልጋቸው ተጫዋቾች ሌሎች ትልልቅ ቡድኖችም የሚፈልጓቸው ናቸው። ዙቢሜንዲን አርሰናል ይፈልገዋል፣ ሪያል ማድሪድን የምፈልገዋለሁ ብሎ ገብቷል። ዙቢሜንዲ በሪያል ማድሪድና በአርሰናል ሲፈለግ ወዴት ያደላል? ማንን የበለጠ ይፈልጋል? ሪያል ማድሪድ ምን ይዞ ይቀርባል? አትሌቲኮ ማን ነው? አርሰናል ምን ይዞ ይቀርባል የሚለው ሁለቱም ቡድኖች የሚፎካከሩበት ላይ ቅድም ያልነው የሰውየው ኳሊቲ ለአርሰናል ወሳኝ የሚሆነው ብልህነታቸው፣ ኔትወርካቸው፣ እንደነዚህ ያሉ ዝውውሮችን የሚጨርሱበት የተለየ ሌላ ስፖርቲንግ ዳይሬክተር ላይ የማይታየው ኳሊቲያቸው የሚወጣው አርሰናል በሚፈልጋቸው ተጫዋቾች ዙሪያ ያሰፈሰፉ ሌሎች ትልልቅ ክለቦችን በልጦ የፈለጋቸውን ተጫዋቾች የራሱ ማድረግ እንዲችል የሚሰሩት ስራ ነው ወሳኝ የሚሆነው። ዙቢሜንዲን ሊሆን ይችላል፣ ኒኮ ዊሊያምስን ሊሆን ይችላል፣ ፈላጊ ያላቸው ተጫዋቾች ናቸው። ቤንጃሚን ሼሽኮን ሊሆን ይችላል፣ አሌክሳንድር አይዛክን ሊሆን ይችላል። ኔሚት አርሰናል የሚፈልጋቸው ተጫዋቾች ሌሎች ፈላጊዎች አሏቸው። አርሰናል በተቸገረበት ነገር የተቸገሩ ሌሎች ክለቦች አሉ፣ ትልልቅ የሆኑ
ምናልባትም በማሸነፍ ሬከርድ ከአርሰናል የተሻለ የማሸነፍ ሪከርድ ላይ ያሉ ክለቦች አሉ፣ ልጆቹን ሊያማልሉ የሚችሉ። ሰውየው ምን ሐሳብ ይዘው ይቀርባሉ? የአርሰናልን ፕሮጀክት እንዴት ኤክስፕሌን ያደርጋሉ? በገንዘብ ብቻ ሳይሆን ይዘውት በሚቀርቡት ሐሳብ ነው ተጫዋቾቹ ወደ ሪያል ማድሪድ፣ ተጫዋቾቹ ወደ ሊቨርፑል፣ ተጫዋቾቹ ወደ ማንሲቲ እንዳይሄዱ ማድረግ የሚችሉት በዚህና በዚህ መንገድ ብቻ ነው። ኢትስ ኤ ታፍ ታስክ ግን ቬሪ ኢምፖርታንት ዋን። ሌላው አርሰናልን ለቀው የሚወጡ ተጫዋቾች አሉ። የእነዚህ ተጫዋቾች የቀደመ ውሳኔ አንዳንዶቹ ላይ ሪቨርስ ይደረጋል፣ አንዳንዶቹ ላይ በዛው ይጸናል፣ አንዳንዶቹ ያልታሰቡ ተጫዋቾች ከአርሰናል ጋር እንዲለያዩ ይደረግ ይሆናል። ለምሳሌ ዚንቼንኮን ይዞ አርሰናል የሚቀጥልበት ምንም ምክንያት የለም። ዚንቼንኮ የሚጫወትበት ቦታ ላይ እንግዲህ ስኬሊን እያየን ነው አይደል ያለ ነው። አሁን ዚንቼንኮን ይዘሽ የምትቆይበት አሴ ስኳድ ፕሌየር ምንም ጥቅም ስላሌለው እንደነዚህ ያሉ ስንብቶች ታይሬኒ ላይ፣ ቶማስ ፓርቴ ላይ፣ ጆርጊኒዮን ከዚህ በላይ ከአርሰናል ጋር ሲቆይ ማየት እንደውም ቶማስ ፓርቴ ዋን ሞር የር ቢጫወት ላይ ከፋው ይችላል የአርሰናል ደጋፊ። እኔም ብዙ አስቀያሚ ሀሳብ ነው አይደለም። እንደዚህ ሪኮንሲደር የሚደረጉ እንደገና የሚመለከቷቸው ነገሮች ሊኖሩ ይችሉ ይሆናል። ግን ስንብት እነማንን በምን መልክ፣ ዝውውር እነማንን ከነማ ጋር ታግለው እና ትግሉን እንዴት ማሸነፍ እንዳለባቸው ማሰብ፣ ከአርሰናል ጋር መቆየት ያለባቸው የውላቸው ማብቂያ 2 ዓመት አካባቢ የቀራቸውን ተጫዋቾች ለአርሰናል ፕሮጀክት የሚያስፈልጉ ጠቃሚ ናቸው የሚባሉ የፕሮጀክቱ ምሰሶ ናቸው የሚባሉ ተጫዋቾች አርሰናል ቤት እንዲቆዩ ማድረግ፣ ይሄ ነው የአዲሱ የአርሰናል ስፖርቲንግ ዳይሬክተር ዋና ስራ። they can't be wrong ሳምሪ፣ በእርግጠኝነት ነው መሳሳት አይችሉም። ይሄንን የውድድር ዓመት የአርሰናል ተጫዋች፣ የአርሰናል ደጋፊ፣ የአርሰናልን ጉዳይ የሚዘግብ ምናምን ይሄ ማብራሪያ በቃኝ የሚልበት አይነት ጊዜ ነው። ዋይ አርሰናል ኢዝ ላጊንግ ቢሃይንድ ሊቨርፑል ኢዝ ኤክስፕሌንድ ብትዩ አይሰማሽ። ተብራራ፣ ተገለጸ። ለምን ከሊቨርፑል አንሶ የውድድር ዓመቱን እንዳጠናቀቀ ምክንያቶች ተቀመጡ። ማንም አይሰማም፣ ማንም አይፈልግም። ያንን አምጣ ዋንጫ አሁን ላይ ነው ያለው አርሰናል። የትረስት ዘ ፕሮሰስ ወይም ሂደቱን እመነው፣ ሂደቱን ዳር እናደርሰዋለን፣ ወይም ይሄ የጀመርነውና እንድታምኑት የሚገባ ፕሮሰስ አት ዘ ኤንድ ኦፍ ዘ ዴይ የአርሰናልን ግሎሪ ታይም ያመጣል ከሆነ በዋንጫ ብቻ ነው ይሄ ነገር ሊሟላ የሚችለው። ፕሮሰሱን ማመን ዋጋው ዋንጫን ያስገኘለት ብቻ ነው። አለበለዚያ ምንም ትርጉም የለው። የእውነት ለመናገር ምንም ትርጉም የለው። ስለዚህ ይሄ ሰው የሚመጣው ወይም አርሰናልን የተቀላቀለው የጎደለውን ሊሞላ ነው እንጂ ሌላ ጎዶሎ ፈጥሮ ጎዶሎውን የሚያስረዳ ሰው አይደለም። አርሰናል የሚፈልገው ጎዶሎ አለው። ያንን ጎዶሎ ሞልቶ አርሰናል ከ2003-2004 የውድድር ዓመት ወዲህ በደንብ እየናፈቀው ያለውን ዋንጫ መስጠት ብቻ ነው የአርሰናል ደጋፊዎችን ሊያረጋጋቸው የሚችለው። ትረስት ዘ ፕሮሰስ ኢዝ ኦል አባውት ፔሽንስ አይደለ? ትዕግስት እኮ ነው። ተስፋ ማድረግ ነው፣ መጓጓት ነው፣ አንደርስታንድ እያሉ መቆየት እኮ ነው። መሳሳትሽን በክብር መቀበል ማለት ነው። አንቺ የምትሳሳችውን ሜዳ ላይ አርቴታ የሚሳሳተውን ነገር ፕሮሰሱን እያመንሽ ከዛሬ ነገ ከአሁን ይልቅ በሚቀጥለው የውድድር ዓመት የሆነ ነገር ይሰጠኛል እያልሽ በናፍቆት መጠበቅ፣ በትዕግስት መጠበቅ ነው። ትዕግስትም ግን ልክ አለው። አሁን እየታገሱ የመቆያ ጊዜ አይደለም። ደጋፊዎች ለትዕግስታቸው ተመስግነው ዋንጫ ሊሰጣቸው የሚገባ ወቅት ነው። ይህንን ለማድረግ አንድሪያ ቤርታና አርቴታ ምን ያህል ተጋግዘው ያ የተናፈቀውን የአርሰናልን የድል ጊዜ ያቀርቡታል? ይህንን ጥያቄ ለመመለስ ነው ክረምቱ ለአርሰናል ወሳኝ የሚሆነው እንጂ ለማብራሪያ፣ ለሰበብ፣ ለምክንያት መደርደር የሚሆን ጊዜ ያላቸውም ነው ምለው እኔ። Shaker Sport 2010